አሁንም ድረስ የኢትዮጵያ ሕዝብ ሲሰማው የሚያለቅስበትና ተወዳጁ የቴዲ አፍሮ የሩጫው ዘፈን ለቀነኒሳ በቀለ የተሰራው ብላችሁ የምትሳሳቱ ሰዎች ዛሬ ነግራችኋለሁ። ቴዲ ምንን አስቦ በአንድ ሌሊት ይሄን ስራ ጽፎ እንዳደረ ዛሬ እናወራዋለን። ይሄ አስገራሚው የአቴንስ ኦሎምፒክ ውድድር ሲጀምር ብዙዎች ኤክስፔክት ያደረጉት ንጉሱ ኃይሌ ገብረስላሴ ያሸንፋል ብሎ ነበር። ቴዲ ግን እዚህ ስራ ላይ ምን ብሎ ጽፏል? ብሰለፍ ህመሜን ችዬ ሮጬ ላሯሩጣችሁ ትልቁን እምነት በእናንተ ጥለናል እንግዲህ አይዟችሁ ይላል። እዚህ ጋር ኃይሌ ገብረስላሴና የቀነኒሳ በቀለን ንግግር ነው የጻፈው። እዚህ ጋር ምን ተፈጥሮ ነው እንደዛ እንዲጽፍ ያደረገው? እንመልከተው። ኃይሌ ገብረስላሴን የኢትዮጵያ ህዝብ እንዲያሸንፍ ጠብቆታል። ከተሸነፈ ደግሞ የኢትዮጵያ ህዝብ ለኃይሌ ገብረስላሴ የሚሰጠውን ክብር እንዳይቀንስ ቴዲ በጣም በመጨነቅ ቀነኒሳ ቢያሸንፍ እንኳን የኃይሌ ገብረስላሴ ግሬስ እንዳይቀንስ አስቦ ነው የጻፈው። ምክንያቱም እዚህ ደረጃ እንዲደርሱ ያደረጋቸው ኃይሌ ገብረስላሴ ሮል ሞዴል ሆኗቸው። ውድድሩ እንደተጀመረ ኃይሌ ገብረስላሴ ወደ ኋላ ይቀራል። ያኔ በልቡ ምን ማለት ይጀምራል? ሰለፍ መሜን ችዬ ሮጬ ላሯሩጣችሁ ግን ትልቁን እምነት በእናንተ ጥለናል እንግዲህ አይዟችሁ ብሎ ለስለሺ ስህንና ለቀነኒሳ በቀለ አደራ ይጥላል። ቀነኒሳ በቀለ ምን ይለዋል መልሶ? ወደ ኋላ እየዞረ ከበደኝ ትቼ ለመግባት ከበደኝ የወኔ አባቴ በአይኔ ፈለኩ አዙሬ ፊቴን ብሎ ቀነኒሳ በቀለ አቴንስ ላይ የማይረሳውን ፒክቸር እስከ መጨረሻው ያስቀምጣል። እሷን ፒክቸር ምንድናት? ወደ ኋላ እየዞረ ኃይሌ ገብረስላሴን እየፈለገበት ያለው ፒክቸር ይሁት። በመቤቴ እንዴት አንገቱን እንደሚያከራት ቴዲ ከዚህ ጀምራል ስራው። እሰለብን ተመሜንችዬ ሮጬ ላሯሩጣችሁ ትልቁን እምነት በእናንተ ጥለናል እንግዲህ አይዟችሁ። ከበደኝ ትቼ ለመግባት ከበደኝ የወኔ አባቴ ከበደኝ በአይኔ ፈለኩ ከበደኝ አዙሬ ፊቴን። ቀነኒሳ ኃይሌ ገብረስላሴን እንደዚህ ሲለው ኃይሌ ገብረስላሴ ከርቀት ሆኖ በውስጡ ቢለውን ቴዲን ይጻፍ በልፍጠን ድሉን አፍቆቷል፣ በልፍጠን ቧቅቷል ወገኔ፣ በልፍጠን እንዳትቀደም አቲ ወደኔ ይለዋል። ቀነኒሳ በቀለ አሁንም አይችልምና አልሆንልህ አለኝ እኔ እያለ ይመልስ። ይሄን ቅብብላቸው ነው የጻፈው። በልፍጠን ድሉን አፍቆቷል፣ በልፍጠን ቧቅቷል ወገኔ፣ በልፍጠን እንዳትቀደም በልፍጠን አቲ ወደኔ። ቀነኒሳ በቀለን ያን የስስት መዞር እያየ ቴዲ አልሆንልህ አለኝ እኔ እያለ ነው ቀነኒሳ በቀለ ብሎ የቀነኒሳን የውስጥ ሐሳብ ይጽፋል። አልሆንልህ አለኝ እኔ አንተን ጥሎ መግባት ኃይሌ። ታዲያ የዚህ ስራ ዋናው ፓርት የሚመጣው እዚህ ጋር ኃይሌ ገብረስላሴ ሌጀንዱ ንጉሱ ለቀነኒሳ በቀለ የ10,000 እና የ5,000 ሜትር ክብሩን እንደሚያስረክበው ገባው። ያኔ ቴዲ ምን ጻፈ? የኢትዮጵያ ሕዝብ የኃይሌ ገብረስላሴን ክብር ዝቅ እንዳያደርግ ንጉስነት እንዳይረሳ ምን ብሎ አስታወሰ? አደራ ያቅሜን ሰራሁኝ፣ አደራ እኔ ላገሬ፣ አደራ ከ5-10,000 ከኦሎምፒክ ልሸኝ ነው ዛሬ። ምክንያቱም አዲስ ተረካቢ ሌጀንድ መጥቷል። ለቀነኒሳ ብቻ አይደለም የዘፈነው። አያችሁ ኃይሌ ገብረስላሴ ንግስናው እንዳይረሳ እየጠቆመ ነው ቴዲ። ይሄን ሊል ፈልጎ ነው እዚች አደራ ያቅሜን ሰራሁኝ አደራ እኔ ላገሬ አደራ ከ5-10,000 በኦሎምፒክ ልሸኝ ነው ዛሬ። ታዲያ የቀነኒሳ በቀለ መልስ ምን ሆነ? ይህንን ሲያምን ቀነኒሳ እዮሃ ከባንዲራው ነው እዮሃ ቃል ኪዳናችን እዮሃ አታፍርም በኛ ኃይሌ አባታችን ይሏል ቀነኒሳ በቀለ። ቃል ኪዳናችን ከባንዲራው በዛ ጊዜ የነበረው አረንጓዴው ጎርፍ ምን ያህል አንድነት እንዳለው ሲገልጽ ማለት የግል ሩጫ የግል ስኬት ሳይሆን ቃል ኪዳኑ ከባንዲራ እንደሆነ ሲያመለክት ማለት ነው። ከባንዲራው እዮሃ ቃል ኪዳናችን እዮሃ አታፍርም በኛ እዮሃ ኃይሌ አባታችን። ታዲያ መለስና ወደዛ ይሄን ከተነጋገሩ በኋላ እየዞረ እያየው ይሄን ነው የሚያስበው ይላል። ኃይሌም ከርቀት ሆኖ እያየ ቀነኒሳ እየዞረ እያየው ይሄን ነው ንግግር ነው በውስጣቸው የሚመላለሰው ነው የዚህ ስራ ምስጢር። መጨረሻ ላይ ኃይሌ ገብረስላሴ ምን ይለዋል ከርቀት ሆኖ? አለልህ ስለሺ ደጀን በርታ ቀነኒሳ ይልቅ አሸንፈ ቶሎ ባንዲራውን አንሳ ይለዋል። አሁንም ይደግምለታል። አለልህ ስለሺ ደጀን በርታ ቀነኒሳ አንተነህ ያሁኑ ዘመን ተተኪው አንበሳ ሲለው ቀነኒሳ በቀለ ይወስናል። ያኔ አፈትልኮ ይወጣል። እንመልከት። አለልህ ስለሺ ደጀን በርታ ቀነኒሳ ይልቅ አሸንፈ ቶሎ ባንዲራውን አንሳ አልሆንልህ አለኝ አልሆንልህ አለኝ አንተን ጥሎ መግባት ኃይሌ አልሆንልህ አለኝ አለልህ ስለሺ ደጀን በርታ ቀነኒሳ አንተነህ ያሁኑ ዘመን
ታዲያ ማን ያዘው ከዚህ በኋላ ቀነኒሳ አፈተለከ። ያኔ ቀነኒሳ በቀለ እንዳሸነፈ ተረጋገጠ። ውድድሩ እንዳለቀ ቀነኒሳ በቀለ አሸንፎ ኃይሌ ገብረስላሴን ገባ ተከተሉት። ግን ኃይሌ ገብረስላሴ እንዲያሸንፍ ነበር የፈለገው። ህዝቡም ኤክስፔክት የሚያደርገው እሱን ነበር። ያ ባለመሆኑ ኃይሌ ገብረስላሴ ቅንጣት ታክል አልተሰማውም። ይልቅ ምን አላቸው? ድል ሲደረግ ጉሮ ሸባ ነው። እዮሃ ጉሮ ሸባ፣ እዮሃ ታሪክ ሰራችሁ፣ እዮሃ የአገሬ ልጆች ኑ ልቀፋችሁ። ከዛኔ መወዳትን ፓርቲ ቴዲ ገጠማል። በላንሳን ፎቶ ለብሰን ባንዲራ ብለጻፍበት ታሪክ ተሰራ ነው እቺ ፓርቲ። ጉሮ ሸባ እዮሃ ታሪክ ሰራችሁ፣ እዮሃ የአገሬ ልጆች እዮሃ ኑ ልቀፋችሁ። እዮሃ በላንሳን ፎቶ ለብሰን ባንዲራ እዮሃ ብለጻፍበት ታሪክ ተሰራ። ታዲያ ይሄ ሁሉ የጭንቀት ሰዓት ይረሳና የኢትዮጵያ ሕዝብ መደሰት ይጀምራል። አቤት የኢትዮጵያ ሕዝብ የዛ ጊዜ የነበረው ደስታ! የሚገርመው ግጥም እዚህ ጋር ይመጣል። እልል በል ያገሬ ጎበዝ ለምዬ ውለታ፣ ወርቅ አመጣሁላት እኔ ለክብሯ ስጦታ። በልኩራ ያዝና ባፍ የባንዲራ ዘንግ፣ ብር አመጣሁላት እኔ ለምዬ ማረግ። የስለሽንም የኃይሌንም ውለታ አይረሳም። እዚህ ጋር ቀነኒሳ አሸነፈ። ብሩንም ያከብረዋል፣ ወርቁንም ያከብረዋል። ቴዲ በስማ እልል በል ያገሬ ጎበዝ ለምዬ ውለታ፣ ወርቅ አመጣሁላት እኔ ለክብሯ ስጦታ። በልኩራ ያዝና ባፍ የባንዲራ ዘንግ፣ ብር አመጣሁላት ለምዬ ማረግ። እልል በል ያገሬ ጎበዝ ለምዬ ውለታ፣ ወርቅ አመጣሁላት ለክብሯ ስጦታ። እዚች ጋር ነው ማጠናቀቂያው ጋር ብዙ ነገር ማወቅ ያለባችሁ። አንበሳ ቀነኒሳ እያለው እዩት ንጉሱ ግርማ ሞገሱ የሚለው ቀነኒሳ በቀለን አይደል፣ ኃይሌ ገብረስላሴ። እዩት ንጉሱን ግርማ ሞገሱን ዘውዱን ሸለመው ሰጠው ለአዲሱ ነው የሚለው። የኦሎምፒክ ሜዳሊያ የሚሸልመው ሰውዬም አይደል፣ ዘውዱን ሸለመው ሰጠው ለአዲሱ የሚለው ኃይሌ ገብረስላሴ 5000 እና የ10000 ሜትር የትራክ ውድድርን ለቀነኒሳ ለአዲሱ ሌጀንድ አስረከበው እያለ ነው። እዩት ንጉሱን ግርማ ሞገሱን የሚለው ኃይሌ ገብረስላሴ ሲጋ ውድድሩን ባያሸንፍ እንኳን ከዚህ በፊት የመጣበት የትራክ ውድድር ሌጀንድነቱን የኢትዮጵያ ሕዝብ ዝቅ እንዲያደርግ አልፈለገም ቴዲ። እዩት ንጉሱን ግርማ ሞገሱን የሚለው ቀነኒሳን ሳይሆን ኃይሌ ገብረስላሴ። ታዲያ ሲጨርስም ይቺ ባንዲራ ናት እድለኛ ዛሬም ማኮራት ቀነኒ ኬኛ። ዛሬም ምን አለች መጨረሻ ላይ? ትናንትና በእነ አበበ ቢቂላ በእነ ደራርቱ ቱሉ በእነ ኃይሌ ገብረስላሴ የኮራችው ባንዲራ ዛሬም በቀነኒሳ በቀለ ነገሰች። ዛሬም ማኮራት ቀነኒ ኬኛ። ይህንን ስራ ሲሰማ ማያለቅስ ኢትዮጵያዊ እኔ አጋጥሞኝና አይቼም አላውቅም እስከዛሬ ድረስ።